በትግራይ ክልል የሚገኙ ቀሳውስት በክልሉ እየተከናወነ ያለውን ወታደራዊ ምልመላ በተመለከተ ተቃውሟቸውን እያቀረቡ ይገኛሉ። በዚህ ጉዳይ ዙሪያ የምናጋራችሁ መረጃዎች ይኖራሉ። ሌሎች ተያያዥ አጫጭር መረጃዎች ይኖራሉ። ለሰዓቱ ይዘንላችሁ የምንቀርበው ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁ እናመሰግናለን። በትግራይ ክልል እየተካሄደ ያለው ወታደራዊ አፈሳ በእጅጉ አነጋጋሪ የሆነ ነው። ባልተጠበቁ አካባቢዎች ሁሉ ወታደራዊ ምልመላዎች እየተካሄዱ ስለመሆናቸው ነው እየተነገረ ያለው። ከአካባቢው እንደሚወጡ መረጃዎች ከሆነ ቤተክርስቲያኖች፣ የምሽት መዝናኛ ክበቦች፣ መጠጥ ቤቶች ሁሉ ሳይቀሩ በወታደራዊ ምልመላ ውስጥ ሰለባ ስለመሆናቸው ነው የተነገረው። በዛ ውስጥም ደግሞ የቤተክርስቲያኖችን ጉዳይ በማንሳት ቀሳውስት እየተቃወሙ ይገኛሉ። ከዚህ ውስጥ መካከል እንግዲህ በመቀሌ ሀገረ ስብከት ውስጥ የሚሰሩ አንድ ቀሳውስት ወይም አንድ ቄስ አሉ። እርሳቸው መጋቢ አእላፍ ታምራት ታደሰ ይባላሉ። በትላንትናው ዕለት በመቀለ ከተማ በቅዱስ ጊዮርጊስ ወርሃዊ በዓል በአንድ ቤተክርስቲያን ላይ ተገኝተው ጠንከር ያለ የትችት መልእክት ስለማስተላለፋቸው ተነግሯል። በትግራይ ክልል በተለይም ራሳቸውን ቲዲኤፍ ብለው የሚጠሩ በአጽሮተ ቃል ማለትም የትግራይ መከላከያ ሰራዊት በማለት ራሳቸውን የሚጠሩ ወታደራዊ ኃይሎች ውስጥ ያሉ ታጣቂዎች በቤተክርስቲያን ውስጥ የሚገኙ የአብነት ተማሪዎችን ለአፍሰው ወደ ወታደራዊ ማሰልጠኛ ጣቢያ ስለመወሰዳቸው ከዚህ በፊት እኛም ዘግበን ነበረ። ይህም በተመለከተ እንግዲህ አንድ እኚህ ሰው ወይም እኚህ ሃይማኖት አባት እግዚአብሔር ይፋረዳችኋል በማለት ከክልሉ ከፍተኛ የፖለቲካ ሹመኞች መልእክት ስለማስተላለፋቸው ተነግሯል። እንግዲህ በቤተክርስቲያን ላይ እየተደረገ ያለው አፈሳ እጅግ ድፍረትና ተቀባይነት የሌለው ግፍ ነው በማለት ነበር ያወገዙት። ይሄ ጉዳይ በእጅጉ እንዳሳሰባቸውና በአስቸኳይ ሊቆም እንደሚገባ ነው ያመለከቱት ለምእመናንም ባስተላለፉት መልእክት ላይ። በሌላም በኩል ደግሞ አንድ ጳጳስ እንደዚሁ ይሄንን ወታደራዊ ምልመላ ወይም ደግሞ አፈሳ ተቃውመው መልእክት አስተላልፈዋል። የሁመራ አገረ ስብከት ሊቀ ጳጳስ የሆኑት አቡነ ናትናኤል በቤተክርስቲያን ላይ እየተፈጸመ ያለው ድፍረትና አፈሳ በጽኑ እኮንነዋለሁ፣ በጽኑ አውግዘዋለሁ ሲሉ ተነግረዋል። በቤተክርስቲያን ወታደራዊ አፈሳ መጀመሩም በሰማሁበት ወቅት የደርግ ዘመን እንደተመለሰ ነበር የተሰማኝ ሲሉ ይሄን ዘመን በደርግ ወይም በሌተናል ኮሎኔል መንግስቱ ኃይለማርያም አገዛዝ ወቅት የነበረውን ሁኔታ እንደሚመስል በንጽጽር አቅርበዋል። በቤተክርስቲያን ቅጥር ጥሳችሁ በመግባት እንደልባችሁ ወዲያ ወዲህ የምትሉ ያላችሁ የህግ አካላት እባካችሁ ስርዓት ያዙ፣ አደብም ግዙ ብለዋል። አይናችሁንም ከቤተክርስቲያን አንሱ በማለት ነው ይህንን መልእክት ያስተላለፉት። በቤተክርስቲያን ውስጥ በተለይም በአብነት ተማሪዎች ላይ የተፈጸመ ያለው ወታደራዊ አፈሳ በጥብቅ አውግዘዋል። በየትም ቦታ ሆነ በየትም አንድ ሰው ሳያምንበት በህገ ወጥ መንገድ አፍሶ መውሰድ ልክ አይደለም በማለት ነው ትችታቸውን ያቀረቡት እኚህ ጳጳስ። እናም በተለይ ደግሞ በቤተክርስቲያን ተገብቶ የሚፈጸመው ድፍረት የተቋሙን መንፈሳዊነት ከመድፈርና ከማፍረስ የማይተናነስ እጅግ አሳፋሪ ተግባር ነው ሲሉ ነው ትችታቸውን ያቀረቡት። ከላይም እንደጠቀስነውም የደርግንም ዘመን አስታውሰው እሱንም እንደ ትውስታ አጋርተዋል። በአጠቃላይ ጳጳሱ በክልል ውስጥ እየተከናወነ ያለው ወታደራዊ አፈሳ በአስቸኳይ መቆም እንዳለበት ነው እያሳሰቡ ያሉት። ሆኖም ግን በትላንትናው ዕለት በአንዳንድ አካባቢዎች ዛሬም ጭምር አንዳንድ ሁኔታዎች ተከስተው ነበር። በትላንትናው ዕለት ሰኔ 23 ቀን 2018 ዓ.ም በራያ ጨርጨር ወረዳ በወረዳ ደረጃ የተዘጋጀ አንድ የቀድሞ ታጋዮችንና አርበኞችን ያሳተፈ መድረክ ተካሂዶ ነበር። በዚህ መድረክ ላይ ለነዚህ ታጋዮች የቀድሞ ታጋዮችና አርበኞች ወደ ግንባር እንደሚሄዱ ሲነገራቸው ፈቃደኛ ባለመሆናቸው ቁጥራቸው 22 የሚሆን ወደ ቀድሞ ህይወታቸው የተመለሱ ታጋዮች በአንድ ፕሪፓራቶሪ ትምህርት ቤት ውስጥ ታስረው እንዳደሩ ነው የተነገረው።
በዚህ መሰረት ዛሬ ሰኔ 24 ቀን 2018 ዓመተ ምህረት ከነዚሁ ከታሰሩት ውስጥ ሁለት ታጋዮች ወይናይ አገንቼና ወልዱ ገዳይ የተባሉ ብቻ በመተው የቀሩትን 20 ምልስ ታጋዮችን በፓትሮል ጭነው በኃይል ወደ ወታደራዊ ማሰልጠኛ ጣቢያ መውሰዳቸውን ነው የመረጃ ምንጮች ያመለከቱት። በሌላ በኩል ደግሞ በዛሬው ዕለት ሰኔ 24 ቀን 2018 ዓመተ ምህረት በተንቤን ወርቅ አምባ በእጅጉ አሳዛኝ የሆነ ተግባር ተፈጽሟል ሲሉ የመረጃ ምንጮቻችን አመልክተዋል። ከዚህ ቀደምም እኛ እንደዘገብነው ከሆነ በአንዳንድ አካባቢዎች ልጆቻችሁ ወደ ትግል አላካችሁም እንዲቀሩ አድርጋቸዋል፣ ቤት ውስጥ እንዲቆዩ አድርጋቸዋል የተባሉ ወላጆች ለእስር ተዳርገው እንደነበረ ዘግበን ነበረ። ይህም አሳዛኝ ሁኔታ በተለይም እንደከዚህ ቀደሙ ትኩረት ተሰጥቶበት ሰፊ የሆነ የሰብአዊ መብት ተሟጋቾችን ዘገባ ያካተተ ሁኔታ አልነበረም ያየ ነው። ይሄም ጉዳይ ልጅ ባጠፋው አባት ይከሰሳል ወይም አያት ይከሰሳል እንደሚባለው አይነት እንደሆነ ነው አስተያየት ሰጪዎች ያመለከቱት። ወደ ተንቤን ወርቅ አምባ ስንመለስ ልጆቻችሁን አምጡ ወደ ትግል ሜዳም ላኩ የተባሉ አባቶች እንግዲህ አላካችሁም ለመላክም ፍቃደኛ እንዳሉ ናችሁ ከሆናችሁ ወይም ደግሞ ሁኔታችሁ ያሳብቃል በሚል ሰበብ 13 አባወራዎችና ማወራዎች በአንድ ትምህርት ቤት ውስጥ ታስረው እንደሚገኙ በዛሬው ዕለት የወጡ መረጃዎች ያመልክተዋል። በአካባቢው ያሉ ነዋሪዎች ይሄ የእስር ሁኔታ በእጅጉን አሳሳቢ እንደሆነና በአስቸኳይ እነዚህ እድሜያቸው የገፉ ጎልማሳ የሆኑ እናትና አባቶች ከእስር ሊፈቱ እንደሚገባቸው ነው ያመለከቱት። በጉዳዩ ዙሪያ ከመንግስት አካላት የተሰጠ ምንም አይነት ምላሽ የለም። በትላንትናው ዕለት ህዝባዊ ወያነ ሓርነት ትግራይ ጽህፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር በቅጽል ስማቸው ሞንጆሪኖ በሰጡት መግለጫ ላይ ይሄ ወታደራዊ አፈሳ የተከናወነ አይደለም ሲሉ አመልክተዋል። ነገር ግን በተቃራኒው ደግሞ የክልሉ ፖሊስ ኮሚሽን ኮሚሽነር ጄኔራል የሆኑት አቶ ይህደጎ ስዩም በክልሉ የሚገኙ ወጣቶችን ከክልሉ በማስወጣት ለህገ ወጥ የሰዎች ዝውውር የመዳረግ ሸር በጠላቶቻችን በኩል እየተፈጸመ ይገኛል። የተሳሳተ መረጃ በማሰራጨት ጦርነት ሊቀሰቀስ ነው፣ በተለያዩ አካባቢዎችም የጦርነት ንቅናቄዎች አሉ በማለት ከክልሉ እንዲወጡና ወደ መሐል ሀገር ብሎም ወደ ሳውዲ አረቢያ እንዲፈልሱ እየተደረገ ነው። ይህን ለመቆጣጠር ደግሞ በየአካባቢው የመቆጣጠሪያ መንገዶችን ኬላ በማቆም ሆነ በሌሎች አማራጮችን በኩል ለማከናወን ዝግጅቱ ስለመጠናቀቁ በገደምዳሜ ተናግረው ነበር በትላንትናው ዕለት በመቀለ ከተማ በተካሄደው የጸጥታ አካላት የውይይት መድረክ ላይ። እንግዲህ ከዚሁ ጋር በተያያዘ የወጣ አዋጅ አለ። ይሄም አዋጅ ለጦርነት ጊዜ ታስቦ ወይም ታልሞ የወጣ አዋጅ ነው። በእሱም በተመለከተ ውይይት እየተካሄደ እንደነበረ ድምጽ ወያነ ቴሌቪዥን ጣቢያ ዘግቧል። በኋላ ላይ መረጃውን ከሌሎች መረጃዎች ጋር አቀናጅተን ለእናንተ እናቀርባለን። ሰብስክራይብ ማድረጋችሁን አትርሱ። ወደ መጨረሻዎቹ ሁለት መረጃዎች እናልፋለን። ኢትዮጵያ በምስራቅ አፍሪካ ቀጣና ከፍተኛ ገቢ ግብር በመጣል 3ኛ ደረጃ መቆናጠጧ ተዘገበ። በአፍሪካ ቀንድ እየተካሄደ ያለውን መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደመወዝ ላይ ከፍተኛ ግብር በመጣል 3ኛዋ ሀገር መሆኗን የታወቀው የቀጣናውን የቅጥር ገቢ ግብር ወይም PAYE ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካለባትና 40 ከመቶ ከምትከፍለው ኡጋንዳ እንዲሁም 35 በመቶ የመጨረሻ የግብር ተመን ካላትና ልዩ ልዩ ታክሶችን ከምትጥለው ኬንያ ቀጥሎ ኢትዮጵያን በ3ኛ ደረጃ ላይ ያስቀምጧታል። ይህ ደረጃ የመጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያ ተከትሎ ነው። መንግስት ቀደም ሲል በሀገር ቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነፃ ገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ ስለማድረጉ ተነግሯል።
እንግዲህ በሌላ በኩል ደግሞ ታንዛኒያና ሩዋንዳ ከፍተኛውን የገቢ ግብር ተመናቸውን በ30 በመቶ ሲወስኑ፣ ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጣናው የመጨረሻውን ደረጃ እንደያዘች እንግዲህ አመልክቷል። ወደ አማራ ክልል ስናልፍ በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ ቆላ ሰዶማ ወይም ድሬ ሮቃ አካባቢ 23 ቀበሌ ቀስማ ጎጥ ላይ በትላንትናው ዕለት ማለትም ሰኔ 23 ቀን 2018 ዓ.ም ምክንያቱ በውል ባልታወቀ ድንገተኛ የእሳት አደጋ ከ30 ያላነሱ የአርሶ አደሮች መኖሪያ ቤቶች ተቃጥለዋል። በዚህም እንግዲህ የድረሱልን ጥሪ እያቀረቡ ይገኛሉ የአካባቢው ነዋሪዎች ተብሏል። ሌሎች መረጃዎች ሲደርሱን ደግሞ በኋላ እንደተለመደው እንመለሳለን። ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻው ለተከታተላችሁን በሙሉ ምስጋናችን ይድረሳችሁ። መልካም ጊዜ